የተወደዳችሁ ውድ የትንቢት ቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በዚህ በተከታታይ የመጽሐፍ ቅዱስ ጥናት ክፍለ ጊዜያችን በተለያዩ ርዕሶች የእግዚአብሔርን ቃል እያጠናን ቆይተናል። በተለይ ደግሞ ባለፉት ተከታታይ የዚህ ትምህርት ክፍሎች ከመጽሐፍ ቅዱሳችን ስለ መጽሐፍ ቅዱስ ትንቢት አጠናን በተለይም ደግሞ ትንቢቶችን በምናጠናበት ጊዜ ልንከተላቸው ስለሚገባ አንዳንድ መስፈርቶች አብረን ስንመለከት ነበር። ደግሞ በመጽሐፍ ቅዱስ ውስጥ በተለይ በትንቢቶች ውስጥ የምናገኛቸው የተለያዩ ምሳሌዎች፣ ፍንጮች ስላሉ እነሱንም ደግሞ እንዴት አድርገን ልንተረጉም እንደምንችል ከቃሉ አንዳንድ ትምህርቶችን ስንወስድ ነበር። ይህ የዚህ ጥናታችን 9ኛ ክፍል ሲሆን በመዝሙረ ዳዊት ውስጥ ስላሉ አንዳንድ ትንቢት አመልካች ሐሳቦች እንመለከታለን። ይህ በዚህ ርዕስ ላይ የምናጠናው 2ኛ ክፍል ነው። ክፍል 1 በቀደመው ጥናታችን ተሸፍኗል። ምናልባት ከእግዚአብሔር ቃል ይህንን ነገር የበለጠ ለማጥናት ትችሉ ዘንድ የቀደመውንም ትምህርት እንድታዩ እንጋብዛችኋለን። ያላያችሁ ብትኖሩ እንደዚሁም የእግዚአብሔር መንፈስ ደግሞ እንዲያስተምረን በመጸለይ እንጀምራለን። እንጸልይ። እግዚአብሔር አፍቃሪ አባታችን እጅግ አድርገን እናመሰግንሃለን። አንተ ስለረዳሃን ደግሞ የቃልህን ማዕድ ከፍተ በፊታችን ስለዘረጋህልን ተመስገን። አሁንም በምናጠናበት ጊዜ ቅዱስ መንፈስህ አስተማሪያችን እንዲሆንልን ደግሞም በምታስተምረን ጊዜ አንተ የተናገርከንን በሕይወታችን ለመለማመድ ፈቃደኞች እንድንሆን አንተ እርዳን። በሁሉ አንተ አግዘን። በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ በመዝሙረ ዳዊት ውስጥ ያሉትን አንዳንድ የትንቢት ፍጻሜዎችን እናያለን። በመዝሙር 67 ከቁጥር 3 እስከ 4 ላይ አቤቱ አሕዛብ ሁሉ ያመስግኑህ፣ አሕዛብ ሁሉ ያመስግኑህ፣ ለአሕዛብ በቅን ትፈርድላቸዋለህና አሕዛብንም በምድር ላይ ትመራለህና አሕዛብ ደስ ይበላቸው ሐሴትም ያድርጉ ይላል። በእርግጥም እግዚአብሔር ፈራጅ እንደሆነ የእግዚአብሔር ቃል ይነግረናል። እንደዚሁም በመዝሙረ ዳዊት ውስጥ ከሚገኙ ትንቢቶች መካከል የእግዚአብሔር መንግስትን በምድር ላይ በጽኑ እንዲመሰረት የሚመሩትን የመጨረሻ ክስተቶች በዛ ውስጥ ካሉት ትንቢቶች በመነሳት ማስተዋል እንችላለን። እንግዲህ በተለይም ደግሞ በትንቢቶች ውስጥ ያሉትን ስንመለከት በምናጠናቸው በርካታ መዝሙሮች ውስጥ ከዳግም ምጽአቱና ከሺው ዓመት በኋላ ኃጢአት እስከሚጠፋበት ጊዜ ድረስ ካለው ቀድመው የሚሆኑ ክስተቶችና ሂደቶች ጋር የተቆራኙ ነገሮችን እንመለከታለን ማለት ነው። እንግዲህ አስቀድሞ እንዴት አውሬው ወይም ደግሞ በመጨረሻ የሚኖረው በሰይጣንና በክርስቶስ መካከል ያለው ፍልሚያ አለ። የጌታችን ዳግም መምጣት አለ። እሱን ተከትሎ ደግሞ የሚመጣው የ1000 ዓመት መንግስት አለ። እንግዲህ እነዚህ ክስተቶች እንዳሉ ሆኖ አሁን ደግሞ የእኛ ተልእኮ ምንድን ነው ካልን አሁንም የመዝሙር መጽሐፍ በውስጡ የሚያስተምረን ነገር እንዳለው ከዚያ ክፍል እንረዳለን ማለት ነው። እንግዲህ በመጀመሪያ መዝሙር 46 በጭንቅ ውስጥ ተስፋን የሚሰጥ መዝሙር ሆኖ እናገኘዋለን። መዝሙር 47 ደግሞ የመጨረሻውን ድል የሚያውጅ ሆኖ እናገኘዋለን። መዝሙር 75 ደግሞ የኃጢአትን ማብቂያ በተመለከተ የሚያስተምረንን ትምህርት እናይና እንደዚሁም በመዝሙር 67 ላይ ደግሞ የእኛስ ተልእኮ ዛሬ ምንድን ነው የሚለውን አይተን በእነዚህ መዝሙሮች ዙሪያ ጥናታችንን አድርገን እንጨርሳለን። እንግዲህ የመነሻ መዝሙራችን መዝሙር 46 ይሆናል። በዛ ውስጥ በጭንቅ ውስጥ ተስፋ እንዳለን የሚያስገነዝብ መዝሙር ነው። መዝሙር 46 ቁጥር 1 ላይ አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ደግሞ ረዳታችን ነው ይላል። መዝሙር 46 የሚተነብያቸው ክስተቶች ምንድን ናቸው ብለን በደንብ ያየን እንደሆነ በራዕይ ምዕራፍ 6 ቁጥር 14 እንደዚሁም ደግሞ ሁለተኛ ጴጥሮስ 3 12 ላይ ከተነገረው ትንቢቶች ጋር የሚገናኙ ሆነው እንመለከታለን። እኔን በምን መልኩ ይመለከተኛል ብለን እንድንጠይቅ ያደርገናል። እንግዲህ አንድ በአንድ ስንመለከት በመዝሙር 46 ላይ ለምሳሌ በምድር ላይ ምንድን ነው የተፈጠረው ካልን ምድር ብትነዋወጥ እንኳን ይላል። እየተናወጠች ያለችን ምድር እናያለን። ደግሞ ተራሮችም ይንቀጠቀጣሉ ይላል። ተራሮች ቢንቀጠቀጡ ደግሞም የውሃ ምንጮችም እንደዛው ቢያጓሩ ቢጮሁ ይላል። ደግሞስ አሕዛብም ደግሞ ነውጥ ቢፈጥሩ። እነዚህን ነገሮች ነው እንግዲህ በመዝሙር 46 ላይ የምንመለከተው። የተነዋወጠች ያለች ምድር፣ የሚንቀጠቀጥ ተራራ፣ የሚጮህ ውሃ፣
እንደዚሁም ደግሞ የሚናወጡ ህዝቦች። የሚገርመው ታዲያ ወደ ትንቢት መጽሐፍ ደግሞ ሄደን ስንመለከት የምናየው ተመሳሳይ ነገር አለ። ግን እግዚአብሔር በዚህ ውስጥ ምን ያደርጋል ካልን እግዚአብሔር ይጠብቀናል፣ ኃይልንም ይሰጠናል፣ በመከራም ይረዳናል፣ ደስም ያሰኘናል፣ ምድር ያልቅላታል። ይህ ሁሉ መደበላለቅ በእውነት እግዚአብሔር አዲስን ነገር ሊፈጥር የሚወስደው እርምጃ ሆኖ እንመለከታለን። በዛ ውስጥ ግን እርሱ መጠለያችን ይሆንልናል። ጠላቶቻችንንም ደግሞ እርሱ በእኛ ላይ ስልጣን፣ አቅም እንዳይኖራቸው አድርጎ መከታ ጋሻ ይሆንልናል። በአሕዛብ ዘንድ ደግሞ እግዚአብሔር ከፍ ከፍ ይላል፣ በሚያደርገው በታላቅ ስራው ይታወጃል። ታዲያ እኔስ ምን ማድረግ ይገባኛል? በዚህ ውስጥ ያለን እንደሆነ የተነገረን ትምህርት ምንድን ነው? አትፍሩ። በዚህ ውስጥ በምናልፍበት ጊዜ እንፈራ ዘንድ አይገባንም። ደግሞስ የእግዚአብሔርን ስራዎች ተመልከቱ። እግዚአብሔር ያደረገውን ነገር በማየት በታላቅነቱ በሰራው ስራ በዚያ ልንመካ ልንደገፍ ይገባል። ደግሞስ እረፉ፣ እኔም አምላክ እንደሆንኩኝ ምን አድርጉ ይላል? እወቁ በማለት ይናገራል። ከሁሉ በላይ ደግሞ በመጨረሻ እግዚአብሔርን መጠጊያ ልናደርገው እንደሚገባም ይናገራል። እግዚአብሔርን መጠጊያ አድርጉት ይለናል። እንግዲህ በምድር ላይ ምን እንደሚፈጠር መዝሙር 46 ላይ እንመለከታለን። በዛ ውስጥ እግዚአብሔር ምን እንደሚሰራ እናያለን። ከዚህ የተነሳ ደግሞ የእኛ ምላሽ ምን ሊሆን እንደሚገባ፣ መፍራት እንደሌለብን፣ የእግዚአብሔርን ስራዎች መመልከት እንዳለብን፣ በእርሱ ላይ በማረፍ እሱ አምላክ መሆኑን ልናውቅ እንደሚገባን፣ እንደዚሁም ደግሞ እግዚአብሔርን መጠጊያና መጠለያ ማድረግ እንዳለብን ይህ መዝሙር ያስተምረናል። እንግዲህ በጭንቀት ውስጥ ተስፋ የሚለውን በምንቀጥልበት ጊዜ በመዝሙር 46 ቁጥር 6 ላይ በሕዝቦች በአመፅ ተነሱ ይላል፣ መንግስታትም ወደቁ፣ ድምፁንም ከፍ አድርጎ አሰማ፣ ምድርንም ቀለጠች ይለናል። እንግዲህ በመዝሙር 46 በአንድ ጥቅስ ብቻ በቁጥር 6 ላይ የዓለማችን መጨረሻ ምን እንደሚመስል የሚገልጽ ነገር እናያለን። ምንድን ነው በመጨረሻ የሚሆነው ስንል አሕዛብ በመናወጥ ላይ እንደሚሆኑ ያሳየናል። አሕዛብ ተነሱ፣ በአመፅ ተነሱ። በመጨረሻ ጊዜ ህዝብ በህዝብ ላይ ይነሳል፣ አመፅ እንደሚበረክት የእግዚአብሔር ቃል ይናገራል። እየሆነ ካለው ከተፈጥሯዊና ከፖለቲካዊ ነውጥ የተነሳ አፋጣኝ መፍትሄን በመፈለግ መንግስታት በአንድ አካል ስር ለመጠቅለል ይሞክራሉ። በመጨረሻው ጊዜ የሚሆነውን ትንቢት ስንመለከት ለዚህ ነው እንግዲህ በራእይ ዮሐንስ አውሬው ምስሉን ሰርቶ ዓለምን ሁሉ ከጀርባው ሊያሰልፍ የሚሞክረው። ይህ ክስተት የእግዚአብሔርን ህዝብ ችግር ውስጥ የሚከት ይሆናል። ምክንያቱም የነውጦቹ ምክንያት ተደርገው ስደት ስለሚደርስባቸው ነው። እንግዲህ እግዚአብሔር ህዝቡ እርሱም በመታመን በሚቆሙበት ጊዜ እነሱ በታማኝነታቸው ምክንያት የሚደርስባቸው ስደት መከራ እንዳለ እናያለን። ይህ ብቻ አይደለም፣ ደግሞ መንግስታት ወደቁ ይላል። አሕዛብ መናወጣቸው ብቻ አይደለም፣ መንግስታት ይወድቃሉ። መንግስታት ወደቁ። የመጨረሻዎቹ መቅሰፍቶች አሕዛብን የሚያናውጡና የሚያጠፉ ሲሆኑ አሕዛብንም እርስ በርስ የሚከፋፍሉ ይሆናሉ። ራዕይ ምዕራፍ 17 ቁጥር 16 ላይ ስናነብ ይህን እናገኛለን። በመጨረሻ ጊዜ ከባድ የሆነ ተፈጥሮ የመንግስታት ግጭት እንደሚኖር የእግዚአብሔር ቃል አስቀድሞ ይናገራል። ታዲያ በዚህ ውስጥስ ድምፁን ከፍ አድርጎ አሰማ ይላል። ማን ነው በዚህ ውስጥ ድምፁን ከፍ አድርጎ የሚያሰማው ካልን የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ፣ የእግዚአብሔር ድምፅ ከፍ ብሎ ይሰማል። ኢየሱስ በመላእክት አለቃ ድምፅ በእግዚአብሔር መለከት የአሕዛብን ታሪክ ሊያጠፋ ይመጣል። አንደኛ ተሰሎንቄ 4:16 ላይ ስናነብ ጌታችን ኢየሱስ ክርስቶስ ከፍ ባለ ድምፅ እንደሚመጣ፣ በመላእክት አለቃ ድምፅ እንደሚመጣ፣ በዛም ክብሩን እንደሚገልጥ ይናገራል። ይህንን እንግዲህ ይኸው ድምፁን ከፍ አድርጎ አሰማ ከሚለው እንረዳለን። በመጨረሻስ ምድር ቀለጠች ይላል። አዎ በእርግጥም የእግዚአብሔርን ቃል ስናነብሳለ ሰማያት ይጠቀለላሉ ነው የሚለው። እግዚአብሔር ምድርን በመጨረሻ በእሳት እንደሚያጠራት ቃሉ ይናገራል። ኤርምያስ እንደሚያመለክተው ከሆነ ምድር ባዶና አንዳች የሌለባት ትሆናለች። ኤርምያስ 4:23-26። እንግዲህ ተመልከቱ፣ ይሄ ሁሉ በአንድ ቁጥር ውስጥ ነው። በመዝሙር 46 ቁጥር 6 ላይ የአመፅ መነሳት፣ የመንግስታት መውደቅ፣ ደግሞ የጌታ ድምፁን ከፍ አድርጎ መምጣት፣ በመጨረሻም ደግሞ የምድር መቅለጥና በዛ ውስጥ እግዚአብሔር የሚፈጥረውን አዲስ ሰማይና አዲስ ምድር መነሻ እንመለከታለን። እንግዲህ የመጨረሻው ድል ደግሞ ምንድን ነው? በዚህ ውስጥ ያለን እንደሆነ መዝሙር 47ን ስናነብ ቁጥር 3 ላይ አሕዛብ ከኛ በታች ወገኖቻችንም ከእግራችንን በታች አስገዛህልን ይላል። እንግዲህ በጥንት ጊዜያት እግርን በአንድ ቦታ ማስቀመጥ ማለት በአንድ መልኩ የአንድን ድንበር ባለቤትነት ማሳያ መንገድ ነበር። ለዚህ ነው እንግዲህ የረገጣችሁትን ሁሉ ትወርሳላችሁ የሚለው።
ይህም በእኛ ዘመን በአንድ ስፍራ የራስን ባንዲራ ከመትከል ጋር የሚመሳሰል ተግባር ነው። ሰይጣን በእግዚአብሔር ፊት በመቆም ምድርን ሁሉ ዞርኋት፣ በእርሷም ተመላለስኩ ይላል በኢዮብ 1:7 ላይ። እንዲህ ብሎ በተናገረ ጊዜ የምድር ባለቤት እርሱ እንደሆነ እያመለከተ ነበር። እንዴት የምድር ባለቤት ሆነ ያለን እንደሆነ ደግሞ በመጀመሪያ ምድር እግዚአብሔር ፈጥሮ ለአዳምና ለሔዋን በሰጣቸው ጊዜ እንዲያስተዳድሯት እንዲገዟት ነበር። እነሱ ግን በሱ የወጥመድ መያዣ ውስጥ ሲገቡ የነበራቸውን ስልጣን አሳልፈው ለእሱ ሰጡት። በአመፅ የተወሰደውን ንብረት ባለቤትነቱን ለተገባው የሚመለስበት ቀን ግን ይመጣል። ነገር ግን ይህ በዳግም ምጽአቱ ኢየሱስ ምድርን በእግሩ ሳይነካት እኛን ግን ወደ እርሱ በአየር በሚወስድበት ጊዜ የሚሆን አይደለም። እንግዲህ አንደኛ ተሰሎንቄ 4 ከ16-17 ስናነብ ጌታችን ኢየሱስ ክርስቶስ ዳግም ሲመጣ በአየር ላይ ነው የምንገናኘው። የአየር ላይ ቀጠሮ ነው። በእርሱ አምነው የሞቱት ይነቃሉ። ደግሞም እሱን በእምነትና በተስፋ ሲጠባበቁ የነበሩ አብረው ይነጠቃሉ። በአየር ላይ ከጌታ ጋር እንገናኛለን። ያን ጊዜ አይደለም ምድርን የምንወርሰው። ነገር ግን አሕዛብ እግራቸው የረገጠውን ሁሉ በጌታ ያመኑት የሚወርሱት ከዛ በኋላ ነው። ኢየሱስ ምድርን በእግሩ ነክቶ በጠላቶቹ ፊት ለአዲስቱ ኢየሩሳሌም ቦታን የሚያዘጋጀውና እነርሱንም የሚደመስስላቸው ከሺው ዓመት በኋላ እንደሆነ እንረዳለን። ዘካርያስ ምዕራፍ 14 ቁጥር 4-5 ስናነብ፣ ራእይ ምዕራፍ 20 ከቁጥር 7-9 ስናነብ ጌታችን ኢየሱስ ክርስቶስ ከሺው ዓመት በኋላ ዳግም ተመልሶ ሲመጣ ያን ጊዜ በእግሩ ይረግጣል። ያን ጊዜ ነው እንግዲህ የፈጠረውን አዲስ ምድርና አዲስ ሰማይ ለእርሱ ለሆኑት ሁሉ ውርስና ርስት አድርጎ የሚሰጣቸው። ያ ነው የመጨረሻው ድል። በመዝሙር 47 ላይ የምናየው አሕዛብን ከኛ በታች ወገኖችንም ከእግራችን በታች አስገዛሃልን የሚለው በሙላት የሚፈጸመው በመልካምና በክፉ መካከል የሚደረገው ጦርነት በዚህ መልኩ ሲቋጭ ነው። ስለዚህ የመጨረሻው ድል በዚህ መልኩ አስቀድሞ ተተንብዮ እናገኛለን። ከዛው ጋር ተያይዞ ደግሞ የኃጢአት ማብቂያ ይመጣል። በመዝሙር 75 ላይ ደግሞ ይህን እናገኛለን። በመዝሙር 75 ቁጥር 8 ላይ ጽዋ በእግዚአብሔር እጅ ነውና ያልተቀላቀለ የወይን ጠጅ ሞላበት፣ ከዚህ ወደዚያ አገላበጠው፣ ነገር ግን አተላው አልፈሰሰም፣ የምድር ኃጢአተኞች ሁሉ ይጠጡታል ይላል በመዝሙር 75 ቁጥር 8 ላይ። ምንድን ነው እያወራ ያለው? ይሄ ጽዋ ምንድን ነው? ያልተቀላቀለ የተባለው ስለምንድን ነው? ይህንን በይበልጥ ለማስተዋል በመዝሙር 75 ላይ ያለው በሦስተኛው መልአክ መልእክት በራእይ 14 ላይ ከምናገኘው ጋር አገናኝተን ስናጠናው የበለጠ ይገባናል። ክፎች ከእግዚአብሔር የቁጣ ጽዋ የሚጠጡበት ክፍል በርዛ ላይ ከተቀመጠው ጋር በእጅጉ ይመሳሰላል። ስለዚህ መዝሙር 75 ቁጥር 8 እና ራእይ ምዕራፍ 14 ቁጥር 9ና 10ን አንድ ላይ አድርገን ስናነብ በእርግጥም በመጨረሻ እግዚአብሔር በኃጢአት ላይ የሚፈርደውን ፍርድ እንመለከታለን። ይህ መቼ ይሆናል ካልን ክፉዎች ሁሉ በእሳት ባህር ውስጥ በሚጠፉበት በመጨረሻው ፍርድ፣ እርሱም በሁለተኛው ሞት ጊዜ እንደሆነ እንመለከታለን። በተለይ መዝሙር 75 ቁጥር 2 ላይ ቁጥር 7፣ ራእይ ምዕራፍ 20 ቁጥር 11 ቁጥር 15 እግዚአብሔር አምላክ በመጨረሻ የሚያደርገው እንደሆነ እናያለን። አዎ እግዚአብሔር በመጨረሻ በኃጢአት ላይ ይፈርዳል። የግለሰቦችንና የአሕዛብን ዕጣ ፈንታ የሚወሰነው እጅግ አስፈላጊ ነጥብ በዚህ እንደሆነ እናያለን። ያውም ምንድን ነው? ትምክህት ነው። ኃይላቸውን ለማስጠበቅና ለመጨመር የሚሹት የመሪዎች ትምክህትና በድርቅና እግዚአብሔርን እንዲተዉ እና ራሳቸውን ከፍ ከፍ እንዲያደርጉ የሚመሯቸው ግለሰቦች ትምክህትና ኩራታቸውን የሚያውጁበት ይህ እጅግ አስጸያፊ ኃጢአታቸው ወደ ጥፋት ይመራቸዋል። ነገር ግን ለእግዚአብሔር የሚገዙት ለትሑታን ዕጣቸው እጅግ የተለየ ይሆናል። ምክንያቱም በሰማየ ሰማያት ሁሉ ፊት እግዚአብሔር ከፍ ከፍ ስለሚያደርጋቸው ነው። በዚሁ በመዝሙር 75 ቁጥር 10 ላይ እንደዚሁም በያዕቆብ ምዕራፍ 4 ቁጥር 10 ላይ እግዚአብሔር ለትሑታን እንዴት ጸጋ እንደሚሰጥ ለእነሱ እንዴት መንግስቱን እንደሚያወርስ እንመለከታለን። አዎ የኃጢአት ማዕከሉ እኔነት ነው፣ ትዕቢት ነው፣ ትምክህት ነው። በእግዚአብሔር ስር ለመሆን አለመፈለግ፣ የራስ አምላክ ፈጣሪ ለመሆን መፈለግ፣ ያ የጥፋት ሁሉ ምንጭ ነው። ስለዚህ
እንግዲህ ከዚህ የምንማረው በመጨረሻ ያንን ያልተበረዘ የእግዚአብሔርን የቁጣ ወይን ጠጅ የሚጠጡት እነማን ናቸው ካልን እግዚአብሔር ሊሰጣቸው የወደደውን ነገር ሊቀበሉ ፈቃደኛ ያልሆኑ ከእግዚአብሔር መንገድ ውጭ የራሳቸውን መንገድ ለማድረግ የሚፈልጉ ለራሳቸው ተላልፈው ይሰጣሉ። የእነሱ መንገድ ደግሞ መጨረሻው ጥፋት ነው። ዛሬ እኛ ተልእኮ ምንድን ነው ታዲያ? በዚህ ሁሉ ውስጥ ያለን እንደሆነ በመዝሙር 67 ቁጥር 2 ላይ በአሕዛብ ሁሉ መካከል ማዳንህን መንገድህንም በምድር እናውቅ ዘንድ ይላል። አዎ የራእይ መጽሐፍ የእግዚአብሔር ክብር በድምቀት ከመብራቱ የተነሳ የፀሐይ ብርሃን ለእኛ ስለማያስፈልግበት ቀን ይናገራል። ራእይ ምዕራፍ 22 ቁጥር 5 ላይ ሄደን ስናነብ መዝሙር 67 ቁጥር 1 ደግሞ እግዚአብሔርን ፊቱንም በላያችን ያብራ ብሎ በመጠየቅ ይህንን ጊዜ አስቀድሞ የሚያሳይ ይመስላል። ይህ ሐሳብ በካህኑ ባርኮትም ውስጥ ይገኛል። እግዚአብሔር ፊቱን ያብራላችሁ ይላል በዘኍልቍ ምዕራፍ 6 ቁጥር 25። የእግዚአብሔር ፊት በእኛ ላይ እንዲበራ የሆነበት ብቸኛው ምክንያት የክርስቶስ የመስቀሉ ሞት ነው። ይህ በሙላት ሊሆን የሚችለው እኛ ከእርሱ ጋር ስንሆን ብቻ እንደሆነ ደግሞ በግልጽ ከዚህ እንረዳለን። ነገር ግን የእግዚአብሔር ፊት አሁን በእኛ ላይ ሊያበራ ይችላልን ብለን እንጠይቅ ይሆናል። አሁን መልሳችን ይችላል ነው። ነገር ግን ይህን የሚያደርገው እኛን ለማስደሰትና ለማበረታታት ብቻ አይደለም። የእግዚአብሔር ፊት በእኛ ላይ የሚያበራው የእርሱ ክብር በእኛ ተንጸባርቆ ሌሎችን እንዲጠቅምና ዓለም እግዚአብሔርን እንዲያውቅና እንዲያመሰግን ነው። ያን ነው በመዝሙር 67 ከቁጥር 3 እስከ 7 የምናነበው። እግዚአብሔር መልካምን በእኛ ላይ የሚያደርገው ማንነቱን ለሌሎች ለመግለጥ ነው። ምድር ሁሉ እርሱን እንድታውቅ ነው። ስለዚህ እግዚአብሔር ፊቱን በእኛ ላይ ሲያበራ በእኛ በሚንጸባረቀው ብርሃን በጨለማ ያሉትን ወደ ብርሃን ለማምጣት ነው። እንግዲህ ይህን ጥናታችንን ስንጨርስ እንዲህ የሚለውን እናነብ። መጻተኛ ጓዴ ሆይ አሁንም በምድራዊ ተግባራት ጥላና ነውጥ መካከል እንገኛለን። ነገር ግን አዳኛችን ነፃነትንና ረፍትን ሊያሰፍን በቅርቡ ሊገለጥ ነው። ከዚህ በኋላ ብሩክ የሆነውን በእምነት በእግዚአብሔር እጅ እንደተቀረጸ እንመለከተዋለን። ለዓለም ኃጢአት የሞተው እርሱ በእርሱ ለሚያምኑ ሁሉ የገነት ደጆችን በሰፊው ሊከፍት ነው። በቅርቡ ውጊያው አልቆ ድል መንሳት ይሆናል። በቅርቡ የዘላለም ሕይወት ተስፋችን ማዕከል ያደረገበት እርሱን እናየዋለን። እናም በእርሱ መገኘት የዚህ ሕይወት ፈተናና መከራ እንደ ምንም ይቆጠራሉ፣ እንረሳቸዋለን። እስከዚያው ድረስ ግን በእምነትና በጽናት ወደፊት ልንገሰግስ ያስፈልገናል። ይህንን ጌታ ይዘን ይህን ጌታ ተጠማጥመን በእሱ ላይ እያረፍን እስከ መጨረሻ የጸና እሱ ይድናል ተብሏልና በጽናት እንድንቆይ እግዚአብሔር በጸጋው ይርዳን። ጌታ ይባርካችሁ።